እግዚአብሔርን ጠይቀነው ጭራሽ መልስ ካልሰጠን ሳይወደን ቀርቶ ወይ ትቶን ወይ የሌለ ሆኖ እንዳይመስለን የተሻለ ነገር እያዘጋጀልን ነው። 5500 ዘመን አዳምን ዝም ቢለው ጠልቶት ሳይወደው ቀርቶ ረስቶት አልነበረም። የተሻለውን ራሱ ሊመጣ ነው። አብርሃምን 99 ዓመት ሙሉ ዝም ያለው ኋላ በድንኳኑ ሥላሴ እንዲስተናገዱ ይስሐቅ የሚባል አስደናቂ ልጅ ሊሰጠው ነው። ሲባጎ እንዳትፈልግ ትቶኝ ነው ብለህ፣ ጠንቋይ ቤት እንዳትሄጂ ትቶኝ ነው ብለሽ፣ ሲኒ እንዳትገለብጪ ረስቶኝ ነው ብለሽ ቅዱስ ይስሐቅ እንደተናገረው በጤንነት ይሁን በበሽታ እግዚአብሔር ወደኛ ቢመጣው አናውቅም ነው ያለው። እያሳመመ ሊያቀርብሽ ይችላል። እያጎደለ በእጅ መጥኛ ሊያደርገው ይችላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አጠር ላለች ደቂቃ የምንማርበት የትምህርታችን ርዕስ ጥቂት ማቁሰል በሚል ርዕስ እንማራለን። እግዚአብሔር ከሁላችን ጋር ይሁን። ሰው መከራው ጽኑ በሆነ ጊዜ፣ ሰው ፈተና በበዛበት ጊዜ፣ ሰው የፈተናው ጊዜ ሲርቅበት፣ ሰው ለጥያቄው መልስ ባጣ ጊዜ እግዚአብሔር ረስቶኛል፣ ጌታም ትቶኛል፣ አይወደኝም፣ ባይኖር ነው እንጂ ቢኖርማ ኖሮ እንዴት የመከራ ጊዜ ይረዝማል፣ እንዴት ጥያቄ ሳይመለስ ይቀራል ይላል። እንደውም ጥያቄውን ከፍ ያደርገውና ባይኖር ኖሮ ብቻ ብሎ አያበቃም። ኧረ እግዚአብሔር የለም እስኪል ያደርሰዋል። መከራው ጽኑ በሆነ ጊዜ ሲረዝምበት፣ ጥያቄው መልስ ሲያጣበት እግዚአብሔር አላያለኝ ይላል። አንዳንዴ እግዚአብሔር ረሳኝ ጌታም ተወኝ እስክንል ድረስ እንፈተናለን። ወገኖቼ በቅዱሳት መጻሕፍት እንደተማርነው እግዚአብሔር ፍጥረቱን አይረሳም። ፍጥረት እግዚአብሔርን ብዙ ጊዜ ረስቶት ያውቃል። እግዚአብሔር ግን እንኳን እኔና እናንተን ከሰማያት የወረደልንን በረት ስር በረት ውስጥ የተወለደልን መስቀል ላይ የዋለልን መቃብር የገባልን ክርስቲያኖች ለሚበሩ አዕዋፋት ጭንጫ ዓለት ውስጥ ላሉ ትሎች ፍጥረቱን ካልዘነጋ እንዴት እኔና እናንተን ይዘነጋል? እንኳን እኔና እናንተ በስጋና በደሙ የተዋሃደ የፀጉራችን ዘለላ እንኳን ያለ ፈቃዱ አትወድቅ። ታዲያ እንዴት ይረሳናል? እኔና እናንተ ከእስራኤል ዘሥጋ እኮ እንበልጣለን። እስራኤል ዘሥጋ የ40 ቀኑን 40 ዓመት ያደረገባቸው በበረሃው የወሰዳቸው ብቻውን እግዚአብሔርነቱን ሊያሳያቸው ነው። አንዳንዴ ዘመን የሚረዝምብን፣ አንዳንዴ ምድረ በዳ የሚሆንብን እሱን እንድናጣጥመው ነው። መናውን እያወረደ ነበልባሉን እያበረደ በሕይወት እያለማመደ እሱን እንዲያውቁት ብቻ ያደረገ። እንደውም እንዲህ ብሏቸዋል፣ እስራኤል ሆይ በትርህ አልወደቀ፣ ጫማህ አልተቀደደ፣ ልብስህ አላለቀ፣ 40 ዓመት ሙሉ
መራሁ ብሏቸዋል። ወገኖቼ ለእስራኤል ዘሥጋ እንዲህ ከታመነ ብናምነው እኛን ይረሳናል ትላላችሁ? እስራኤል እንዲህ ብላ ነበረ፣ እግዚአብሔር ረስቶኛል፣ ጌታም ትቶኛል አልሽ፣ እኔ ግን አልረሳሽም፣ ከቶም ቢሆን አልተውሽም፣ በእጄ መዳፍ ቀርጬሻለሁ። እጁ ላይ አስቀምጦን እንዴት ይረሳናል? በእጆቹ ችንካር ተክሎብን እንዴት ይለቀናል? ምናልባት እኔና እናንተ ረስተነው እንዳይሆን እንጠርጥረው። ይሄው እያስታወስነው ተሰብስበን እንዳትሉኝ፣ እንዴ ቀርቦ ያልቀረበ ስንት ነው? እየጮኸ የማይጠራው ስንት ነው? እግዚአብሔር ሆይ ጠራሁ ብትሉት እኮ መቼ ጠራኸኝ የሚሏችሁ ብዙ ነው። እግዚአብሔርን የምንጠራባቸው አንደበቶች፣ እኔ የምናገርበት ልሳን ወይም ጩኸቶቻችን እንዳይመስላችሁ ቅድም በምስባኩ እንደተሰበከው እግዚአብሔርን የምንጠራባቸው አንደበቶች ሊቃውንት እንዳስተማሩን ምግባራትና ንጽህና ናቸው። ያለ ምግባር ብንጠራው መቼ ጠራኸኝ ነው የሚለን። ያለ ንጽህና ብንጮህ መች አስታወስከኝ ነው የሚለን። ወገኖቼ እግዚአብሔርን ለምን ነው ቶሎ ሰጥቶን ከሆነ እንድንጠፋ አይደለም፣ ይዘን እንድንሮጥ አይደለም፣ እምነታችንን ሊያጠነክርልን ነው። እግዚአብሔርን ጠይቀ ነው ጥቂት ዘመን ዝም ብሎን ከሆነ እንድንጠራጠረው አይደለም፣ ትዕግስት እያስተማረን ነው። እግዚአብሔርን ጠይቀ ነው ጭራሽ መልስ ካልሰጠን ሳይወደን ቀርቶ ወይ ትቶን ወይ የሌለ ሆኖ እንዳይመስለን የተሻለ ነገር እያዘጋጀልን ነው። እየሰማችሁኝ ነው? የተሻለ ነገር እያዘጋጀልን ነው። 5500 ዘመን አዳምን ዝም ቢለው ጠልቶት ሳይወደው ቀርቶ ረስቶት አልነበረም። የተሻለውን ራሱ ሊመጣ ነው። ዘካርያስን ያን ያህል ዘመን ዝም ያለው ዘካርያስ ጸሎቱን እስኪረሳው ድረስ መልስ ያልሰጠው አስደናቂ ልጅ መጥምቁን ሊሰጠው ነው። አብርሃምን 99 ዓመት ሙሉ ዝም ያለው ኋላ በድንኳኑ ሥላሴ እንዲስተናገዱ ይስሐቅ የሚባል አስደናቂ ልጅ ሊሰጠው ነው። ረስቶሽ አይደለም፣ ትቶህ አይደለም፣ ጀርባህን እንዳትሰጠው ትቶኝ ነው ብለህ፣ ሲባጎ እንዳትፈልግ ትቶኝ ነው ብለህ፣ ጠንቋይ ቤት እንዳትሄጂ ትቶኝ ነው ብለሽ፣ ሲኒ እንዳትገለብጪ ረስቶኝ ነው ብለሽ፣ ርሚጦ እንዳትይ ጠልቶኝ ነው ብለሽ የተሻለ እያዘጋጀሽ እስራኤል ሙሴ ወደ ተራራ ሲወጣ ይሄ ሙሴ የት እንደሄደ አናውቅም፣ በፊታችን የሚሄዱ አማልክትን ስራልን አሉት። ለነሱ ሄዶ እነሱ ግን ለነሱ እንደሄደ አላወቁ። አያሳዝን? 40 ዓመት ሙሉ በበረሃ ታግሰው 40 ቀን ሙሉ ሲያቅታቸው ጣዖት በፊታቸው አቆሙ። ጥቂት ቀን ሲቀር ጀርባህን ሰጥተህ ስትሄድ አታሳዝንም? ብዙ የሚቀር እንዳይመስልህ፣ ዘመኑ አጭር ነው። ጻድቁም ወደፊት ይጽደቅ፣ ርኩሱም ወደፊት ይርከስ ነው የሚለው። ሁለት ወጣቶች በአንድ ጉዳይ ላይ ሁለቱም እግዚአብሔርን ስጠኝ ብለው ለመኑት ይባላል። ሁለቱም በአንድ ቅጽበት በአንድ ጉዳይ ላይ ስጠኝ አሉት እግዚአብሔር። እግዚአብሔር ለአንደኛው ሰጠ፣ ለአንደኛው ከለከለ። የተከለከለው እግዚአብሔርን ከማማት በላይ ለምን ከለከልከኝ እኔ ልሄድ ነው አለው። እግዚአብሔር መልስ ሰጠው። ምን አለው?
ለጓደኛ ብከለክለው ይጠፋብኛል፣ እናም ሰጠሁት። ላንተ ብሰጥህ ትጠፋብኛለህ፣ እናም ከለከልኩ። ሲሰጠንም ሲነሳንም እግዚአብሔር ሰው አይደለም፣ ጥልቅ ምክንያት ስላለው ነው። ቅዱስ ይስሐቅ እንደተናገረው በጤንነት ይሁን በበሽታ እግዚአብሔር ወደኛ ቢመጣው አናውቅም ነው ያለው። እያሳመመ ሊያቀርብሽ ይችላል። እያጎደለ በእጅ መጥኛ ሊያደርገው ይችላል። ሞልቶ እንዳትጠፋበት ሊያደርግህ ይችላል። ነስቶ ደጅ እየጠናህ እንድትኖር ሊያደርግህ ይችላል። በጤንነት ይሁን በበሽታ እግዚአብሔር ከኛ ጋር የሚሆነው እንዴት እንደሆነ አናውቅም። ዝም ብለን የኛ ስራ እሱን ብቻ ማምለክ ነው። እኔ እኮ የእግዚአብሔርን ፈቃድ እየፈጸምኩ ነው። ወይም የእግዚአብሔርን ፈቃድ እንዴት ነው ማውቀው? ክርስቲያኖች እግዚአብሔርን ያለ እግዚአብሔር ፈቃድ ማግኘት አይቻልም። የእግዚአብሔርን ፈቃድ ለማወቅ ደግሞ መልሱ አጭር ነው። የማይፈቅደውን ነገር በመተው ነው። ከማይፈቅደው ነገር ጋር የሚፈቅደውን ቀላቅለን እያቀረብን ረስተኸኝ ነው፣ ትተኸኛል፣ አትወደኝም፣ ኧረ እንደውም የለህም እስክንለው ተዳፈር ነው እንዴ? ጾሙን ከግፍና ከዝሙት ጋር ከጾምከው፣ አዎ እግዚአብሔር አይሰማህም። ጸሎቱን ከቂምና ከክርክር ከጥላቻ ጋር ካደረግከው፣ አዎ የማይፈቅደውን ከሚፈቅደው ጋር ቀላቀልከው፣ አያይህም አይም። ማሩን በሬት ለውሰህ ካቀረብከው አይቀምሰውም። ወይኑን በመርዝ ብልቃጥ አድርገህ ካስጎነጨኸው ይገፋብሃል። ምጽዋቱን ከስርቆት ጋር ስትዘምር ስታስቀድስ ከዘፈን ጋር እንተዋወቅ የለ። በአብይ ጾም ቅዳሴ፣ ሽብሸባ፣ ዝማሬ፣ አብይ ጾም ሲፈታ ዳንሱ የሚቀልጠው በከተማችን አይደለም። እርቃን እስከ መደነስ እንኳን የደረሰው በዚህ ከተማ አይደለም። ታዲያ ምን እናድርግ? መከራው በዛ፣ ፈተናው በዛ፣ ጥያቄው ረዘመ። እሱም ሊቀር ነው መሰለኝ ችላ አለ። መከራው በዛ። ታዲያ ምን እናድርግ? ጥቂት ነገሮችን ጠቅሼ ነገሬን አበቃለሁ። ሐዋርያው ቅዱስ ጳውሎስ እንዲህ የሚል ቃል ይነግረናል። ምን ይላል? በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 17 ላይ እንዲህ ይላል፣ የማይታየውን እንጂ፣ ልብ ብላችሁ አዳምጡ፣ የማይታየውን እንጂ የሚታየውን ባንመለከት ቀላልና ለጊዜው የሆነው መከራችን ከሁሉ ይልቅ የዘላለምን ክብር ያደርግልናልና። የሚታየው የጊዜው ነው፣ የማይታየው የዘላለም ነው ይለናል። ወገኖቼ የምናየው መከራ፣ የምናየው መገፋት፣ የምናየው ጭንቀት፣ የምናየው ማጣት፣ የምናየው ጉድለት፣ የምናየው ችግር ለጊዜው ነው የሚላችሁ። ለዘላለም አትቸገርም፣ ለጊዜው ነው። ለዘመናት አትጨነቂም፣ ለጊዜው ነው። እንኳን ጭንቀቱ፣ እንኳን መከራው፣ እንኳን ማጣቱ፣ እንኳን ሽብሩ፣ እንኳን ስጋቱ፣ እንኳን መራቡ፣ እንኳን ልጅ ማጣቱ የኔና የናንተ ዕድሜ እንኳን ጥቂት ነው። እንኳን በዚህ ውስጥ የምንፈተንበት ጊዜ ቀርቶ ዕድሜያችን እንኳን ጥቂት ነው። መጽሐፍ ቅዱስ መጽሐፈ ኢዮብ ምዕራፍ 14 ላይ የሰው ሕይወቱ በምድር ላይ ጥቂት
ጥቂት ቀን እንደ ማቱሳላ 969 ዓመት ኖረ መከራ ብትበላ ምን ይውጠን ነበር? እንኳን 969 የመጀመሪያዎቹን 2 ዲጂት 96 እንኳን አይሆንም። እንኳን 96 የሁለቱን ዲጂት 69 እንኳን አይሞላ። ጥቂት ነው። መከራውም ጥቂት ነው ያልፋ። ሐዘኑም ጥቂት ነው ያልፋ። ለዘላለም ቢሆን ነበር ሚቆጭ። ይኸውላችሁ ቀላልና ለጊዜው የሆነው ለምን መሰላችሁ? ልንቀበለው ካለን ክብር ጋር ከሚሰጠ ዘላለማዊ ጸጋ ጋር ሲነጻጸር መከራው የጊዜ ርዝማኔው ማጣቱም መግደሉም መጨነቁም መገፋቱም መታረዱም የሚያመጣልን ክብር ጋር ሲነጻጸር ምንም ነው። ጥቂት ብቻ አይደለም፣ ምንም ነው ይላል መጽሐፍ ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 8 ላይ ልብ በሉ። የዚህ ዘመን ስቃይ ከሚገኘው ክብር አንጻር ሲታይ ምንም ነው ነው የሚለው። ይሄ ምንም ነው። እግዚአብሔርን አታምነው። በፊትህ ያለው ደስታ ምንም ብዙ ስለሆነ አሁን ያለው ስቃይ ምንም ነው። ኋላ የምታየው በረከት ብዙ ስለሆነ አሁን ያለሽ ጉድለት ምንም ነው። ምንም ነው። ለዚህ ነው ቀላል ያለው። ቀላል ከምንም እንደው ከበድ ይላል። ስለዚህ ቁጣው አለ እንደውም መዝሙረኛው ዳዊት ለጥቂት ጊዜ ነው። ቁጣው ለጥቂት ጊዜ ነው፣ ሞገሱ ደግሞ ለሕይወት ዘመን ነው። ይሁላችሁ እግዚአብሔር ተቆጥቶን ከሆነ ቁጣውን የምንችለው ለጥቂት ጊዜ ነው። እሳት ውስጥ ቢጣሉ ጥቂት ማይክሮ ሰከንድ ውስጥ ነው። ቁጣው ጥቂት ነው፣ ሞገሱ ግን ለሕይወት ዘመን ነው። ስለዚህ የማይታየውን እያየሽ የሚታየውን መከራሽን ቻዩ፣ ታገሰው፣ ደስ ይበልህ፣ አይጥፋ። የማይታየውን ይኸው የማይታየውን እንጂ የሚታየውን ባንመለከት ነው የሚለው። አየህ አንተ ችግርህን ብቻ እየተመለከት እግዚአብሔር ረስቶኝ ነው ጌታን ትቶኝ ነው እረሱ ባይኖር ነው የለም እንዳትለው። የምታየው የማይታየውን እንዳይሰውርብህ። ነቢዩ ዮናስን ላስታውሳችሁ። ነቢዩ ዮናስ አሳ አንበሪ ሆድ ውስጥ ነው የተጣለው። በቅርብ የተማራችሁ ትምህርት ነው፣ ታስታውሳላችሁ። ትንቢተ ዮናስ ውስጥ ያለ ታሪክ። አሳ አንበሪ ሆድ ውስጥ ተጣለ። አሳ አንበሪ ሆድ ውስጥ እኮ መጣ። አሁን እሞታለሁ ማለት እኮ አይደለም፣ በራሱ ሞት ነው። ልሞት ነው እያሉ መስካትም መፍራትም እኮ አይደለም፣ በቃ ሞት ነው። ነቢዩ የአሳ አንበሪውን ጥርሶች እያየ፣ ነቢዩ የአሳ አንበሪውን ጨጓራ እያየ፣ ነቢዩ አይኖቹ ላይ የአሳ አንበሪው የመፍጫ ኤንዛይሞች አይኖቹ ላይ የተረጩ ነቢዩ ያየው ምን እንደሆነ ልንገርህ። እንዲህ ይላል፣ ወደ ቅዱስ መቅደስ እመለከታለሁ ነው የሚለው። አንተ ከጥርሶቹ በላይ መቅደሱን ነው ያሰሰው። ከጨጓራው በላይ የመቅደሱን ጌታ ነው የተመለከተው። የማይታየውን ነው የሚያየው። አንተ አራጆችን ብቻ ለምን ታያለህ? አንተ አሳዳጆችን ብቻ ለምን ታያለህ? አንተ ባለሜንጫዎችን ብቻ ለምን ታያለህ? አንተ ደዌህን ሕመምህን ብቻ ለምን ታያለህ? አንተ ቁስልህን ብቻ ለምን ታያለህ? አንተ ጉድለትህን ብቻ ለምን ታያለህ? መቅደሱ የመቅደሱንም ጌታ እያየ ከኖርክ የአሳ አንበሪ ሆድ ምንም አይመስልም። እኔና እናንተ መቅደሱ ውስጥ ሆነን መቅደሱን አምላክ ማየት እኮ አቅቶናል። እየጸለይን እንፈራለን። ምህላ እያደረስን ስጋት ውስጥ ነን።
እየተሰበሰብን ብቻችንን ይመስለናል። ኪሳችንን እየሞላ ነው፣ ባዶ እንደሆነ እንሳቀቃለን። ምንድነው እንደዚህ ያደረገ? የማይታየውን ማየት ስለተው ጥርሱ ውስጥ ገብቶ ጥርሱን አይደለም የሚያየው፣ አምላኩን ነው የሚያየው። ምን ልንሆን ነው? ኑሮ ተወደደ ምን አለ? ሰማዩ ወፍጮ ቢሆን መጅ ቢሆን ምድሪቷ መጅ ብትሆን ወፍጮ ብትሆን ሁለቱ ቢጣበቁና ቢፈጩ ጥሬ አድርጎ የሚያወጣ ለሱ የሚያቅት የሌለው አምላክ አለን። ይሄን ማመን ነው ጉባኤ መምጣት። ይሄን እያመኑ ነው መጸለይ። ይሄን እያመኑ ነው ክርስቲያን መሆን እንጂ አይወደኝም፣ ጌታን ትቶኛል፣ ረስቶኛል፣ ባይኖር ነው ኧረ የለም እያልነው አይደለም። እኔና እናንተ ለምን ጥርሶቹን ብቻ፣ ለምን ችግራችንን ብቻ፣ ለምን ስለ ችግራችን ብቻ እናወራለን? ከችግራችን በላይ አይደለም እግዚአብሔር። ለእግዚአብሔር ያስቸገረው ችግር ምኑ ነው? መጽሐፍ ቅዱስ ለአንተ የሚያቅት ነገር የለም እኮ ነው ያለው። ያንቺ ደዌ አቅቶት ነው? ያንተ ማጣት አቅቶት ነው ሲባጎ የምትፈልገው? ምክንያት ስላለው እንጂ ያንተ ችግር ከሱ በላይ ሆኖ አይደለም። ምክንያት አለው። ምክንያት ለአንተ ያቃትህን ብቻ እያሰብክ ለምን አንገትህን ታቀረቅራለህ? ለምን በሀገርህ ተስፋ ትቆርጣለህ? እሺ በሀገርህ ተስፋ ቁረጥ፣ በእግዚአብሔር ተስፋ ትቆርጣለህ? እሺ በእውቀትህ ተስፋ ቁረጥ፣ በአልወት እግዚአብሔር ተስፋ ትቆርጣለህ? እሺ በኪስህ ተስፋ ቁረጥ፣ በባለጸጋው በእግዚአብሔር ተስፋ ትቆርጫለሽ? የሚያቅትህን እያሰብክ ብቻ ለምን ታቀረቅራለህ? ደዌ ነው። 38 ዓመት ሙሉ አልጋውን የተጣበቀውን ና ተነስ ብቻ እንዳለው አልሰማ። በቃሉ ብቻ ደዌህን ይሽረዋል። ምክንያት ስላለው ነው። የተሸከመህን አልጋ እንድትሸከመው ሊያደርግህ ይችላል በጥቂት ፍልቅላጭ ሰከንዶች፣ ምንም መድኃኒት ሳይሰጥህ፣ ምንም ኦፕሬሽን ሳያደርግህ። ኃጢአት ነው እንዴ? ስጋውን ቆርሶ ደሙን አፍሶ እንኳን የስጋህን የህሊናህን ኃጢአት እንኳን አጥርቶልሃል። እንዴት በዚህ ትጠረጥረዋለህ? ሞት ነው ለአንተ ያቃተህ። ምን ትደነቃለህ? መግነዙን ፈተው አልዓዛር ውጣ ብሎ ያስነሳ እሱ አይደለም? ሲፈቅድ የምትሸት እንኳን ቢሆን ያስነሳሃል። ታዲያ ከዚህ በላይ ምን ያቅተዋል? ተስፋ በማይቆረጥበት ተስፋ እየቆረጥክ ዲያብሎስን ደስ ማሰኘትህን ተው። አንተ በሱ ተስፋ ስትቆርጥ ስታጉረመርም ለመስደብ ቅርብ ነው የምትሆነው። የማይታየው ሁል ጊዜ ከታመንከው ከአንተ ጋር ነው፣ እንዳትጠረጥረው። አንድ ታሪክ ልንገራችሁ። ከኔ ጋር ናችሁ? ሰውየው ረጅም መንገድ መሄድ ፈለገና አምላኩን ጠራው። ና ከኔ ጋር ብሎ ጠራው። ከኔ ጋር ተገኝ ብሎ ጠራው። የበረሃ መንገድ ነው መጀመሪያው። ዞር ሲል ከሱ ኮቴ፣ ከሱ ዳና፣ ከሱ የእግር አሻራ ሌላ ኮቴና ሌላ ዳና ተመለከተ። ሰይ አምላኬ ከኔ ጋር ነው እያለ እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው እያለ የዳዊትን ቅኔ እየተቀኘ በረሃውን ቀጠለ። ከሱ ኮቴ ሌላ ኮቴ የእግዚአብሔር ኮቴ ስላለ በረሃው እንዳለቀ ዳገት አገኘ። ዳገቱን ሊጀምር ሲል ዞር አለ። አሁንም የእግዚአብሔር ኮቴና ዳና አለ። ደስ አለው። አሁንም እየዘመረ ሄደ። ቁልቁለት ወረደ። ከዚህ ቋላ የምትከብድ ቁልቁለት ገጠመችው። ዞር ሲል አሁንም ኮቴው አለ። ደስ አለው። እግዚአብሔር ከኔ ጋር ነው አለ። ልብ በሉ። ቁልቁለቱን ጨርሶ አንዲት በሞትና በሕይወት መካከል የምታደርግ መንገድ አገኘ። ግድ የለም አሁንም እግዚአብሔር ከኔ ጋር ነው አልፈዋለሁ አለና ዞር ሲልላችሁ ያ ቅድም የነበረው ይከተለው የነበረው ኮቴና ዳና የለም። ኧረ እግዚአብሔር ያለላችሁ በረሃውን ከኔ ጋር፣ ዳገቱን ከኔ ጋር፣ ቁልቁለቱን ከኔ ጋር። እኔ በሞት ውስጥ ስወርድ ግን
እግዚአብሔር ከኔ ጋር የለም፣ ለካ እግዚአብሔር ሰው ነው። ደህና ደህናውን አብሮኝ ከዛ አስቸጋሪውን ደግሞ ሸወደኝ እያለ ማማት ጀመረላቸው። ወዲያው እግዚአብሔር ቸብ አረገ፣ ድምፁን አሰማው። ምን እያልክ ነው አለው። እንዴ አንተም እንደ ሰው ታታልላለህ? ለካ ሁሉ ጻድቅ በጊዜ ርቱ የሚባለው አንተንም ይጨምራል አለው። ዝም በል አለው። ምን ነው የት አለህ አለው። ይሄን የምትመለከተው ዳናና ኮቴ ማን ነው አለው። የኔ ነው አለ ተቆጥቶ። ዝም በል ያንተ አይደለም አለው። እና የማን ነው? የኔ ነው። እኔ ሴት እጄ ነው አለው። አንተንማ በዚህ ሞት መካከል ተሸክሜሃለሁ አለው። ያልተወን ተሸክሞን ያሻገረን እግዚአብሔር አይደለም? ክርስቲያኖች በነዛ በኮቪድ ወራቶች ጠፋን አላልን? የተደገሰልን 2400 ሞት ብቻ ይመስላችኋል ክርስቲያኖች? አሁንስ እየደገሱልን ያሉት ጣፋጭ ወይን ጠጅ ኑሮ ይመስሏችኋል? ረቂቅ ምስጢር ይዘው ነው የሚንቀሳቀሱ። አጋንንትና ርኩሳት መናፍስት ያደሩባቸው ሰው ተሸክሞ ነው የሚያሻግረን። የሰማችሁ ነው። ተሸክሞ ነው አለቀልን ስንል ተሸክሞ ስንት ያሻግሮና ጠፋን ባል ጊዜ ቀሚሱ ስር ስንት ጊዜ ደብቆና ማን ያቆመናል ባል ጊዜ ቆመን ይሄዋለ። አሁንም እንኖራለን ካመን ነው። እኔ ለመጀመሪያ ጊዜ በአውሮፕላን ላይ ሲሳፈር አውሮፕላኑ በ20 ምናምን ሺህ ጫማ እየበረረ ለኔ የሚመስለኝ የቆመ እኮ ነው የሚመስለኝ። አይደለም እንዴ ላሳለው ልጅቷን። ለካ የአውሮፕላን ለኔ ለጀማሪው ነው የቆመ የመሰለኝ። ለካ እሱ በ800 ኪሎ ሜትር ፐር አወር እየበረረላችሁ ነው እናንተ። እንደውም እንደ ሰፈሬ መኪና ወርጄ ሁሉ መግፋት አማረኝ። የቆመ መሰለኝ። ውልብልቢቶቹ ስላልታዩኝ አንዳንዴ እግዚአብሔር ስራ ያቆመ ይመስላል። እንዳይመስል በመከራ ውስጥ እየሰራ ነው። አዎ እየሰራ ነው። እንደውም እቺን ሀገር ኦፕሬሽን እያደረጋት ሁሉ ነው የሚመስለው። ኦፕሬሽን እያደረጋት እኛ ከታመን ነው ለኛ ምትሆን አድርጎ ይሰራታል እግዚአብሔር። ባይታይም እየሰራ ነው እግዚአብሔር። የማይታየውን ተመልከተው። ሁለተኛ ሁለት ነጥቦች ጠቅሼ ባጭሩ አበቃለሁ። ሁለተኛ ስለተጠላ ስለማይወድ ስለረሳ እንዳይመስል ብትገሰጽ ብትቀጣ መከራ ቢበዛብህ ልጅ መሆንህን እንዳትረሳ ስለተወደድክ ነው። መጽሐፍ ቅዱስ የማወዳቸውን እገስጻቸዋለሁ እቀጣቸውም አለው እኮ ነው የሚልህ። ስለተወደድኩ ነው እንጂ ማለት ያለብህ ቢጠላይ ነው ብለህ ጀርባህን ሰጥተኸው ወደ አዳራሾች እንዳትሄድ። ያስጨነቀኝ ለበጎ ሆነልኝ ብሎ የዘመረው ስለተወደደ ነው። የሥጋ አባቶቻችን መልካም መስሎ እንደታያቸው ለጥቂት ቀን ይቀጡን ነበር ይላል ሐዋርያ ጳውሎስ። ለጥቂት ቀን እናንተ ልጃችሁን ጥቂት ትቀጡት የለ ስለምትወዱት እኮ ነው። እኔ ልጄን ጥብስ ብቻ ነው ማደርገው። አቅሉን እስኪስት እስኪንፈራፈር አደጋ እስኪደርስበት ቀጥቻው አላውቅም። ጥቂት ነው የምጠብሰው። እያሳረፈ እኮ ነው የሚቀጣ፣ እየሰጠ እኮ ነው የሚወስድብህ። እግዚአብሔር ዲያብሎስ አይደለም መንቻካ ፈተና የማያመጣብህ። ወገኖቼ እኔ ልጄን የምቀጣው ሊታረምበት በሚችል የጸባይ መጠን ድረስ ነው የምቀጣው። በምን ያህል መጠን የምቀጣው ሊታረም እንደሚችል የሚያውቀው እኔ አባቱ ብቻ ነኝ። እሱ አባታችን ብቻ ነው። በምን ያህል መጠን ቢቀጣ ልንታረም እንደምንችል የሚያውቀው። አበዛኸው እንዳትሉ፣ የለህም እንዳትሉት። እንዴ አንዲት ንፍሮ ቀቃይ ባለሙያ ንፍሮ ስንዴው ንፍሮ የሚሆነው በምን ያህል መጠን እሳት ውስጥ ቢጣድ እንደሆነ የምታውቀው ባለሙያዋ ንፍሮ ቀቃይዋ ነው። እኔ ብይዘውስ ንፍሮውን ገንፎ አላረጋውም፣ አላውቀውማ። ባለሙያችን እግዚአብሔር
እንዴት አድርጎ እንደሚቆነጥጠን የሚያውቀው እሱ ብቻ። እኔ ልጄን ስቀጣው እጅግ የሚያሳዝነኝ እየቆነጠጥኩት የቆነጠጡትን እጆች እየፈለቀቀ ሊታቀፈኝ ሲታገል አንጀቴን ያላውሰዋል። እየተቆነጠጥ ከምትሸሽ ይልቅ የአባትህን እቅፍ አትናፍቅም? ያን ጊዜ ራራል እግዚአብሔር። ለዚህ እኮ ነው ከሰበሩን እጆች በላይ የሚጠግኑን እጆች ደጅ የሉም፣ አዳራሽ ውስጥ የሉም፣ ጠንቋይ ቤት የሉም፣ ውቃቢ ቤት የሉም፣ መናፍቃን አዳራሽ ቤት የሉም። የሰበሩን እጆች ራሳቸው ናቸው የሚጠግኑን። ስለተወደድክ ነው። መጨረሻ ይሁላችሁ መጽሐፍ ቅዱስ በግልጽ የሚናገረው ነገር አለ። እነሆ አንጥሬሃለሁ። ልብ በሉ፣ እነሆ አንጥሬሃለሁ፣ እንደ ብር ግን አይደለም፣ በመከራ ምቶን ፈትኜሃለሁ ይላል። የምትፈተነው ዋጋ እንዲጨምር። ይቺ ሀገር የምትፈተነው ዋጋዋ ከፍ ያለ ስለሆነ ነው። በግል መከራን ከደረሰብህ 30፣ 60፣ 100 ፍሬ አፍርተህ ብዙ እንድትሆን ነው። ጠልቶ ሳይወድ ቀርቶ ሳይኖር ቀርቶ ወይ የሌለ ሆኖ እንዳይመስልህ ዋጋ እንዲጨምር። ዋጋችሁ እንዲጨምር ከፈለጋችሁ መከራችሁን ታገሱ። መጽሐፍ ቅዱስ ፍሬ የማያፈራውን ዛፍ ሁሉ ያስወግደዋል ይልና ፍሬ የሚያፈራውን ዛፍ ሁሉ ግን ያጠራዋል ይላል። ወይ ብዙ እንዲያፈራ ይገዘራል። ብትቆረጥ፣ ብትፈለግ፣ ብትደማ፣ ብትታመም ፍሬ ስላለህ ነው። ተጠልተህ አይደለም፣ ተንቀህ አይደለም፣ ተረስተህ አይደለም፣ የሌለ ሆኖ አይደለም። ክርስቲያን ወርቅ አንጣሪ ወርቁን እሳት ውስጥ የሚከተው ለጥቂት ጊዜ ብቻ ነው። ወርቅነቱ እስኪጠፋ አይደለም። ጥቂት ጊዜ ይተወውና ከዛ ያወጣዋል። ደግሞ ያስቀምጠዋል፣ ደግሞ ያወጣዋል፣ ደግሞ ያስቀምጠዋል፣ ደግሞ ያወጣዋል። ወርቁ ወርቅ እስኪሆን ድረስ ቀስ በቀስ ቀስ በቀስ እሳት ውስጥ እየከተተ ነው የሚያወጣው። ወርቁ ግን መጨረሻ ላይ ወርቅ የሚሆነው መቼ እንደሆነ ታውቃላችሁ? ክርስቲያኖች ልብ በሉ። ወርቁን ወርቅ አንጣሪው ወደፊቱ ያስጠጋውና መልኩን አንጣሪው እኮ ነው መልኩን በወርቁ ውስጥ ሲያየው ጥርት አድርጎ መልኩን ካሳየው ያን ጊዜ ያ ወርቅ ፍጹም ሆኗል ማለት ነው። አያችሁ፣ ጥቂት እሳት ውስጥ እያገባ የሚያወጣን የእሱን መልክ እያብለጨለጭን እስክናሳይ ድረስ ነው። ቅዱስ ይስሐቅ የተባለ አባት መልካም ሰዎችን በአስቸጋሪ ነገሮችና በመከራዎች መካከል ክርስቶስ የሚያሳልፈው ይላል ሰውየው ድካሙን እንዲያውቅ ነው ካለ በኋላ ምን ይላል? እኛ በአንተ ፊት ራሳችንን እስክናዋርድ ድረስ ልክ ነው ይላል። ልክ ነው። እግዚአብሔር እያነጠረን ነው። ክብራችን እንዲጨምር ነው። ዋጋችን እንዲሰፋ ነው። ታዲያ ይሄ ጥቂት ማቁሰል ያልከው ነገር ምንድን ነው? እሷን አንድ ታሪክ ልንገራችሁና ላውቅ። አንድ ሰው ነው አሉ ረጅም ፎቅ ላይ፣ እኛ ሀገር እንኳን ገና አሁን እየተሰራ ነው። እዚህ መካከል ረጅም ፎቅ ላይ ይወጣላችሁና እዛ ነው የሚሰራው። ድሮ ነው ሞባይል ሳይጀመር ስራው እዛ ነው። ከዕለታት አንድ ቀን ደከምከም ሲለው ወደ ህንፃው ሰገነት ቲሬስ የሚባለው ላይ ወጣላችሁና መናፈስ ጀመረ። ግን ለካ ነገሩ መስቆት ቢሮ መግባት ረሳና የስራ ሰዓት አለፈና ጥበቃዎቹ እዛ መኖሩን ሲያዩ ወደ ቢሮ መሄጃውን ወደ ህንፃ መግቢያውን በር ቆልፈው ሄዱበት። ከዛ ብንን ብሎ ሄዶ ልክፈት ቢለው ተዘጋበት። እንደ ድሮ ሞባይል የለ፣ እንዴት ያስከፍት? ወደ ሰገነቱ ጫፍ ሄደና መጣራት ጀመረ። ማን ይስማው? ከህንፃው ረጅምነት የተነሳ አባ ገና የሚለው አጣ። በምን ይጣራ? ከዛ ኪሱ ሲገባ አንድ የብር ሳንቲም አገኘና በቃችን የብር ሳንቲም በወረውራት አንድ ሰው ጋር ትወድቅና ያ ሰው ቀና ብሎ ያየኛል መስሎት የብር ሳንቲሟን ወረወራት። የብር ሳንቲሟ አንድ ወጣት ልጅ ጋር አረፈችና ሲያያት የብር ሳንቲም ናት። በጣም ደስ አለው። በድሮ ዘመን ነው አለላችሁና ማን ቀና ብሎ ያየዋል? መንገዱን ፈቀቃላ። ተበሳጨ፣ ተናደደ። ይህንን ነገር አየ። ሁለተኛ አማራጭ ኪሱ ሲገባ አንድ የወርቅ ሳንቲም አገኘ። በቃ እችን የወርቅ ሳንቲም ወረውራ
አንድ ሰው ያገኛታል፣ ቀና ብሎ ያየኛል፣ ያስከፍትልኛል፣ ቤት እሄዳለሁ፣ ከውርጭ ድናለሁ። ወረወራት። አንድ ጎልማሳ ሰው አገኛት። በችግር የተራወዘ ሰው ነበረ። እንደገና የወርቅ ሳንቲም ሆኗን ሳይፈነጠዛ በደስታ ውስጥ ማንበላ ቀና ብሎ ያየዋል። ብሎ እሱም መንገዱን ቀጠላ። እጅግ ተናደደ፣ ተበሳጨና ዞር ሲል ምንም የቀረው ነገር የለም። አንዲት ትንሽዬ ጠጠር አነሳ፣ ወረወራት። ጠጠር ናት። ሲወረውራት አንድ ሰው ጥቂት አቆሰለችው። ከዛስ ማንም ያቆስለኝ ብሎ ተናዶ ወደ ላይ ተመለከታ እና አስከፈተለት። ካሳይ ካሰዋል ካሰው አላውቅም፣ እስከዚህ የሰማሁት አይበቃችሁ? ይኸውላችሁ አስከፈተለት። ምንድነው? መጀመሪያ እግዚአብሔር ተጣራ፣ በነቢያት በአባቶቻችን ጠራ፣ ማን ይስማው? ከዛስ ረድኤቱን ታቦቱን፣ ረድኤቱን ግዝረቱን፣ ረድኤቱን መሳፍንቱን፣ ረድኤቱን የኦሪት ካህናትን ሰጠን። ማና ቤት ይበለው። ሶስተኛስ ወርቅ ሳንቲም ላከ። ምን ውረድ፣ ተወለድ፣ ሞት፣ ተሰቀል ብሎ ላከው። ወርቅ ደግሞ ዋጀንና ፈሰሰ። አሁንም እንዲህ አድርጎ ከበብነው እንጂ አልቀረብነውም። እንወድሃለን አለው እንጂ አልተዋሃድነው። አሁንም እምቢ ስንለው እኔ ይመስለኛል በዚህ ዘመን ጥቂት ጥቂት እያቆሰለ ቀና ብለን እንድናየው ምናልባት በመከራ በኩል ካስታወስ ነው ጥቂት መከራዎች በምድራችን ላይ መላክ ጀምሮ ይሆን? ጥቂት እያቆሰለን ቀና ብለን እንድናየው በማቁሰሉ ምክንያት በደላችንን እንድናስታውሰው ነው ዓላማው። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት በቤታ